ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ልክ እንደ ሁል ጊዜው ዛሬም ለእናንተ ውድ አድማጮቻችን ያሰናዳንላችሁና አጫጭር ስፖርታዊ መረጃዎች በቅደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ ሰብስክራይብ ሼር ማድረግ ግን እንዳይረሳ ውድ ቤተሰቦቻችን። አጠር ያሉ ስፖርታዊ መረጃዎቻችን በሀገር ቤት ነው ጅማሬያቸውን የሚያደርጉት። በባህር ማዶ ሞጣ ስንል ታላቅ የአውሮፓ ክለቦችን የተመለከቱ ወቅታዊ ጥንቅሮች እንደዚሁ ለእናንተ የምናደርሳችሁ ይሆናል። በዚህኛውም ጥንቅራችሁ ውድ ቤተሰቦቻችን ከትልቅ ክለቦች ጋር በተለይም ከዙር ጋር በተያያዘ በርከት ያሉ ያገኘናቸው መረጃዎች አሉ። በማንቸስተር ዩናይትድ በኩል አንድ ዝውውር ለመጨረስ ከጫፍ ደርሷል። በሰበር ታደምጡታላችሁ። ይህ ከጫፍ የደረሰውን ዝውውር በሁለት ዝውውሮችም ዙሪያ አዳዲስ ሰበር መረጃዎች ዩናይትድ ቤት አግኝተናል። ጠብቁን። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት አንድ የደርቢ ጨዋታ እንደሚኖርበት ተጨማሪ ማለት ነው። ከማንቹሪያን ከላንክሻየር ደርቢ ጨዋታ በተጨማሪ ሌላ የደርቢ ጨዋታ ተገኝቶለታል። በዩናይትድ በኩል የቡድን ዜና እንደተጠበቀ ነው። አርሰናል ዘንድሮ የአውሮፓ ሻምፒዮንስ ሊግ ዋንጫ ሊበላ የሚችልበት አንድ ግጥምጥሞሽ ተፈጥሯል። አርሰናል ይህን ግጥምጥሞሽ በትክክል ሊጠቀመዋል የሚለው የሚጠበቅ ነው የሚሆነው። ግጥምጥሞሹ ለየት ያለ ነው። በአርሰናል የመረጃ ክፍለ ጊዜ በስፋት እናነሳዋለን። ምናልባት በአርሰናል በኩል ከዝውውር ጋር በተያያዘና እንደዚሁም ተጫዋቾች ኮንትራት በማራዘም ጉዳይ ላይ እንደዚሁ ያገኘነው ተጨማሪ መረጃ አለ። የቡድን ዜናንም አካተናል። ስቴቨን ጄራርድ ለሊቨርፑል ባለው ታማኝነት እናስታውሸዋለን። ከሊቨርፑል ወቅታዊ ጉዳይ ጋር በተያያዘ ያነሳው ነጥብ አለ። ከዛ በተጨማሪ ግን ሊቨርፑል ቤት ሳላህና አሌክሲስ ማካሊስተርን በተመለከተ ተጨማሪ መረጃ እናጋራችኋለን። ሰማዮቹም ቤት ኤንዞ ፈርናንዴዝ እናነሳለን። ኒኮላስ ጃክሰን አጥቂው በወቅታዊ ጉዳይ ላይ የሰጠው ጋዜጣዊ መግለጫ አለ። ከዛ ውጪ ግን የቼልሲው ገና ለቼልሲ ያልተጫወተ ንብረትነቱ ግን በቼልሲ የተመዘገበ ተጫዋች የአውሮፓ ክለቦችን ቀልብ ስበዋል። ሲቲ ዛሬ በፕሪሚየር ሊጉ የደረጃ ሰንጠረዥ ለውጥ ሊያመጣ የሚያስችል የፕሪሚየር ሊግ መርሃ ግብር ያደርጋል። በተለይም በአውሮፓ መድረክ ለመሳተፍ በጣም ወሳኝ ነው። ትላንትም ያልተጠበቁ ውጤቶችን ተመለከትን። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች የተመለከቱ ወቅታዊ ጥንቅሮቻችን በቅደም ተከተል ሲደርሳችሁ እናንተ ደግሞ እንደ ሁል ጊዜው ላይክ ሰብስክራይብ ሼር እያረጋችሁ አበረታቱን። በሀሳብ መስጫ ሳጥናችን ላይ ግን ምሽት በነበረን የስፖርት የመረጃ ክፍለ ጊዜ ላነሳንላችሁ የአሮን ራምሴና የግብ ማስቆጠር ተያይዞ የሚመጣውን ክስተት በተመለከተ ላጋራችሁን መልእክት ከልብ እናመሰግናለን። ዛሬም አንድ ተጨማሪ መረጃ እንደዚሁ እናደርሳችኋለን። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን ውድ ቤተሰቦቻችን። የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብሮች ቀጥለው ሲካሄዱ ነበረ። ያላደረስናችሁ አንድ ጨዋታ ነበረ። ሁለቱን ጨዋታ ቀደም ባለው ስፖርታዊ መረጃ አድርሰናችሁ ነበረ። ባህር ዳር ከተማ ከመቀለ ሰባ እንደርታ ያደረጉት ጨዋታ በሰፊ ግብ ልዩነት የተጠናቀቀ ነበር ወደ ቤተሰቦቻችን። በጨዋታው ባህር ዳር ከተማ መቀለ ሰባ እንደርታን 4-1 በሆነ ውጤት አሸንፏል። በጨዋታው ላይ 4ኛው ደቂቃ እና 15ኛው ደቂቃ ቸርነት ጉግሳ፣ 6ኛውና 37ኛው ደቂቃ ላይ አቤል ማሙሽ እንደዚሁ ለመቀለ ሰባ እንደርታ ብቸኛዋን ግብ ደግሞ አሸናፊ ፍትሃ 42ኛው ደቂቃ አስቆጠረ። አምስቱም ግቦች የተቆጠሩት ውድ ቤተሰቦቻችን ከረፍት በፊት በነበረም የጨዋታ አጋማሽ ላይ ነው። ከረፍት በኋላ ሁለቱ ቡድኖች ግብ ማስቆጠር አልቻሉም። ባህር ዳር ከተማ ግን በቸርነት ጉግሳና በአቤል ሙሉጌታ ሁለት ግቦች 4-1 በሆነ ውጤት መቀለ ሰባ እንደርታን ድል ያደረገበት ነበረ። ውጤቱን ተከትሎ ባህር ዳር ከተማ በ40 ነጥቦች ይመራል። ሁለተኛ ደረጃ ላይ መቀመጥ ችሏል። መቀለ ሰባ እንደርታ እዛው 28 ነጥቦች ላይ ቆሟል። 14ኛ ደረጃ ላይ ተቀመጠ። ቀጣይ ሐሙስ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ፣ አርብ ባህር ዳር ከተማ ከኢትዮ ኤሌክትሪክ በ27ኛ ሳምንት ጨዋታቸውን ያደርጋሉ። ምናልባት ቀደም ያለው ስፖርታዊ መረጃችንን ላልተከታተላችሁ ለማስታወስ ያክል መቻል አዳማ ከተማን 2-0 እንደዚሁም ድሬዳዋ ከተማ ፋሲል ከነማን 1-0 ያሸነፈበት ደግሞ ተጠቃሽ ጨዋታዎች ነበሩ። ዛሬ የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት የመጨረሻ ሁለት መርሃ ግብሮች እንመለከታለን። ኢትዮ ኤሌክትሪክ ከኢትዮጵያ መድን እንደዚሁም ሐዋሳ ከተማ ከኢትዮጵያ ንግድ ባንክ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን እንደዚሁ የሚያደርግ ይሆናል። በ129ኛው የቦስተን ማራቶን ውድድር አሸናፊ አትሌቶች በሁለቱም ጾታ ኬንያውያን ሆነዋል ውድ ቤተሰቦቻችን።
የወንዶቹን ውድድር ኬንያ አትሌት ጆን ኮሪ 2 ሰዓት ከ04 ደቂቃ ከ45 ሰከንድ በሆነ ሰዓት በመግባት አንደኛ ሲያጠናቅቅ የተመዘገበው ሰዓት በውድድሩ የ129 ዓመት ታሪክ ሶስተኛው ምርጥ ሰዓት በመሆን መመዝገብ ችሏል። በሴቶቹ ማራቶን ውድድር ኬንያዊቷ ሮሻን ሎኮዴ 2 ሰዓት ከ17 ደቂቃ ከ22 ማይክሮ ሰከንድ በሆነ ሰዓት ሪከርድ በማሻሻል ማሸነፍ ችላለች። አትሌት ሻሮን ሎኮዴ የውድድር ምርጥ ሰዓት በማስመዝገብ ነው ያሸነፈችው። በሴቶቹ ማራቶን ውድድር የተካፈለችው ኢትዮጵያ አትሌት የዓለም ዘርፍ የኋላው 3ኛ ደረጃን እንደዚሁ በመያዝ ማጠናቀቅ ችላ ነበረ። ወደ አውሮፓ መረጃዎቻችን እንሻገር። ወደ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። ዛሬ በአውሮፓ መድረክ በርካታ ጨዋታዎችን እንመለከታለን። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ሲል በኢቲሃድ ስቴዲየም ማንቸስተር ሲቲ ከአስቶን ቪላ ጨዋታ ያደርጋሉ። ይህን ጨዋታ በፕሪሚየር ሊግ የመረጃ ሰዓት በስፋት እንመለከተዋለን። የሳምንቱ ትልቁ ጨዋታ ነው ያለምንም ጥርጥር። ሁለቱም ለአውሮፓ ሻምፒዮንስ ሊግ መድረክ የሚፋለሙበት ነው። እንመለሳለን እዚህ ጨዋታ ላይ። በላሊጋ ቫሌንሺያ ከኢስፓኞል፣ ባርሴሎና ከማሎርካ ጨዋታቸውን ሲያደርጉ በፍራንስ ሊግ ናንትስ ከፓሪስ ሰን ዠርሜን እንደዚሁ ጨዋታቸውን የሚያደርግ ይሆናል። የባርሴሎናን ጨዋታ ንቃኙ ውድ ቤተሰቦቻችን። የላሊጋው መሪነቱን የሚያጠናክርበት ለዋንጫው በጣም የሚቀርቡበት አጋጣሚ የሚፈጥር ጨዋታ ነው። በተለይም ከሪያል ማድሪድ ጨዋታ በፊት ቀድሞ የሚደረግ ጨዋታ ስለሆነ ባርሴሎና ጨዋታውን ድል የሚያደርጉ ከሆነ ሪያል ማድሪድ ላይ ሞር ጫና መፍጠርና ወደ ዋንጫው ሞር እየቀረቡ የሚመጡበት አጋጣሚ ይፈጠራል። ባርሴሎና ባለፉት 5 ጨዋታ 1 ሽንፈት ገጥሞታል በቦሩሲያ ዶርትመንድ። እርግጥ ምናልባት በጣም የተዘናጉበት ጨዋታ ይመስላል። በ2025 ራሱ ብቸኛው ሽንፈታቸው ነው። ከዛ ውጪ 3 ድልና አንዳቻ አላቸው። ተጋጣሚያቸውን ማላጋን ከተመለከትን በአጠቃላይ በ5ቱ ጨዋታ 2 ድል ብቻ ነው ያለው። በመጨረሻዎቹ 2 ሽንፈት አጋጥሞት 1 ጨዋታ ደግሞ በአቻ ውጤት ማጠናቀቅ ችሏል። ማሎርካ በእርስ በርስ ግንኙነታቸው ባርሴሎና 49 ጊዜ ሲያሸንፍ ማሎርካ 19 ጊዜ ያሸንፏል። 14 ጊዜ ሁለቱ ቡድኖች አቻ ወጥተዋል። ለመጨረሻ ጊዜ የተገናኙበትን 5 ጨዋታ ራሱ ነጥለን ብንመለከት ባርሴሎና 4ቱን ድል አድርጎ 1 ጊዜ ብቻ አቻ ወጥቷል። ከ2 ዓመት በፊት ነበር አቻ የሚወጡት። ከዛ በኋላ በነበሩት ጨዋታዎች በራሱ ባርሴሎና የበላይነቱን ወስዷል። የመጀመሪያ ጨዋታቸውን በዚህ ውድድር ዓመት ባርሴሎና ማሎርካን ሜዳው ድረስ ሄዶ 5-1 በሆነ ውጤት ነበረ ድል ማድረግ የቻለው። የዘንድሮ የሃንሲ ፍሊክ ቡድንም ለየት ያለ ነገሩ ተጋጣሚ ቡድን ላይ በርካታ ግቦችን የሚያስቆጥር ቡድን እንደሆነ ይታወቃል። በሃንሲ ፍሊክ ይሰለጠናል ባርሴሎና። በጃኮብ አሬስቴል የሚሰለጥነውን ማሎርካን ልክ ምሽት 4 ሰዓት ሲል በኢትዮጵያን አቆጣጠር ስታዲዮ ኦሎምፒክ ሊዩስ ካምፓና ስቴዲየም 40423 ደጋፊ ፊት ይፋለማሉ። ኦርቴዝ ሃሪያን የዛሬውን ጨዋታ ደግሞ በመሃል ሜዳ ዳኝነት የሚመሩት አልቢትር ይሆናሉ። የስፔን ላሊጋ ወደ መዳረሻው አካባቢ ሲደርስ በማድሪድ እና በባርሴሎና መካከል ያለው የነጥብ ልዩነት መጥበብ ላሊጋውን አጓጊ እንዲሆን እንዳደረገውም ይታወቃል። ባርሴሎና ዘንድሮ አንድ ሰጣ ገባ ውስጥ የገባበት ጉዳይ ቢኖር ከላሊጋው የጨዋታ ሰዓት አወጣት ጋር በተያያዘ ነው። በተለይም በአሰልጣኝ ሃንሲ ፍሊክ በኩል ቀደም ባለው መረጃችን ላይ ተከታተላችሁት ከነበረ ሌሎች ሊጎች ክለቦቻቸውን ይጠብቃሉ፣ ላሊጋው ግን ክለቦቹን አይጠብቅም በአውሮፓ መድረክ ካለው የጨዋታ ሰዓት ቀመር ጋር በተያያዘ በሚል ቅሬታ ማቅረባቸውን ነግረናችሁ ነበረ። ለላሊጋው ያቀረቡት ይህ ቅሬታ ታዲያ ውድቅ ተደርጎባቸዋል። በተለይም ባርሴሎና ከሪያል ቫያዶሊድ ጋር በሜ 3 ሊያደርገው የነበረው ጨዋታ የሰዓት ማሻሻያ እንዲደረግለት ጥያቄ ቢያቀርብም ላሊጋው ውድቅ አድርጎበታል። በተለይም ጨዋታው የሚደረግበት ሰዓት በጊዜ እንዲደረግ፣ ምክንያቱ ደግሞ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ከኢንተር ሚላን ጋር በሚያደርጉበት ሰዓትና እንደዚሁ የላሊጋ ጨዋታ በሚያደርጉበት ሰዓት መካከል ያለው የእረፍት ጊዜ ሰፋ እንዲልላቸው ነበረ። ላሊጋው ተቀባይነት የሌለው ሲል የባርሴሎናን ጥያቄ ውድቅ ያደረገ ሲሆን ጨዋታውን በተያዘለት ቀንና ሰዓት ይደረጋል የሚል ምላሽ ለባርሴሎና ሰጥቷል። ቲያጎ አንድ ሐሳብ አጋርቷል። ቲያጎ አልካንታራ በባርሴሎና ያደገ በባየር ሙኒክ ራሱን ያሳየም ከዛም በሊቨርፑል ደግሞ የእግር ኳስ የመጨረሻ ዘመኑን ያሳለፈ ተጫዋች ነው። አሁን በባርሴሎና በረዳት አሰልጣኝ ቡድን ውስጥ ይገኛል። 3 ዋንጫዎችን ማንሳት ለኛ ስጋት ያለው ነገር ወይም አስጨናቂ ጉዳይ አይደለም ብሏል። ከዚህ በፊት ከአንድም 2 ጊዜ ደጋግሞ ባርሴሎና ያደርጎታል። በዚህ ላይ ለመቆየት በግብ ደረጃ ይዘነዋል። ነገር ግን ይህንን ለማሳካት ትክክለኛው ቡድን ዘንድሮም እንደዚሁ ባርሴሎና ነው ሲል ተደምጧል።
ዘንድሮ ባርሴሎና ብቻ አይደለም ውድ ቤተሰቦቻችን ሶስቱን ዋንጫ የማሳካት አቅም ያለው ባርሴሎና ያው ላሊጋ የአውሮፓ ሻምፒዮንስ ሊግና ኮፓ ዴላሬን እንደዚሁ ፓሪስ ሰን ዠርሜንም የፍራንስ ሊግ ባለክብር እንደሆነ ይታወቃል። በአውሮፓ ሻምፒዮንስ ሊግ አሁንም እንደዚሁ በፍሬንች ካፕም የፍጻሜ ተፋላሚ እንደሆነ ይታወቃል። ኢንተር ሚላንም በተመሳሳይ የሴሪ የአውሮፓ ሻምፒዮንስ ሊግና የኮፓ ኢታሊያን ዋንጫዎች ማሸነፍ እድል ካላቸው ቡድኖች ውስጥ ይጠቀሳልና ሶስቱ ክለቦች አሁን በአውሮፓ ሻምፒዮንስ ሊግ እየተሳተፉ ያሉ ሶስቱንም ዋንጫ ማንሳት የሚችሉ ናቸው። ቲያጎ አልካንታራም ከዚህ ጋር በተያያዘ ለባርሴሎና ይቀላሉና ደግሞም ደጋግሞ ያደረገው ነገር ብለዋል። ላሚን ያማል ትላንት ምሽት የላውረስ በአመቱ እጅግ በጣም አስደናቂ እድገትን ያሳየ ተጫዋች በሚል ሽልማት ተበርክቶለታል። ገና 17 ዓመቱ ነው ላሚን ያማል። የአውሮፓ ዋንጫን ከስፔን ጋር አሳክቷል። የአውሮፓ ዋንጫ ወጣቱ ተጫዋች ተብሎ ተመርጧል። የስፔን ሱፐር ካፕን ከባርሴሎና ጋር አሳክቷል። በግሉ ጎልደን ቦይን አሳካም፣ ኮፓ ትሮፊን አሳካ። አሁን ደግሞ በአመቱ ከፍተኛ እድገት ያሳየ ተጫዋች በሚል ሽልማት በላውረንስ ተበረከተለት። ገና 17 ዓመቱ ነው። በቀጣይ ደግሞ በትልቁ ያው የላሊጋ የአውሮፓ ሻምፒዮንስ ሊግ በቡድን ደረጃ በግል ደግሞ እንደ ባላንዶር ያሉ ሽልማቶችን በቅርብ ዓመታት ውስጥ ያሳካል ተብለው ከሚጠበቁ የአውሮፓ ተጫዋቾች ውስጥ አንደኛው ላሚን ያማል እንደሆነ በርካቶች አይጠራጠሩም። ከሪያል ማድሪድ ጋር በተያያዘ የዳኒ ካርቫሃልን ጨምሮ የበርካታ ተጫዋቾች ጉዳት ዘንድሮ የካርሎ አንቸሎቲ የአሰልጣኝነት ዘመን በሪያል ማድሪድ በዚህ ዓመት እንዲቋጭ ሊያደርገው ጥቂት ወራቶች ብቻ ቀርተውታል። በርካታ ጉዳት አለ እዚህ ቡድን ውስጥ። አንደኛው የዳኒ ካርቫሃል ነው። ትላንት ዳኒ ካርቫሃል ከአንድ ሚዲያ ጋር ቆይታ ነበረው። ለዓለም ክለቦች ዋንጫ ለመመለስ ጥረት እያደረገ እንደሆነ ተናግሯል። በጥሩ ሁኔታ እያገገመ ነው። የማገገም ሂደቱንም እያከናወነ እንደሆነ የገለጸው ዳኒ ካርቫሃል በዓለም ክለቦች ዋንጫ ክለቡ ሪያል ማድሪድን ወክሎም እንደሚጫወት ነው የተናገረው። ለሱ በደንብ ስራዎችን እየሰራው ይገኛለው ብለዋል። የላውረንስ ሽልማት በትላንትናው ዕለት በተለያዩ ዘርፎች እንግዲህ ሽልማት ሲበረከት በሪያል ማድሪድ በኩል ደግሞ አንድ ሽልማት ተበርክቶላቸዋል። ይሄም የ2023-24 ምርጥ እግር ኳስ ክለብ ሪያል ማድሪድ በመሆን ተመርጧል። የአውሮፓ ሻምፒዮንስ ሊግ የላሊጋን ጨምሮ በርካታ ክብሮችን ጠራርጎ የወሰደው የአምናው አንቸሎቲ ቡድን የ2023-24 የውድድር ዓመት የላውረንስ የዓመቱ ምርጥ ቡድን ሽልማትን ተረክበዋል። ሪያል ማድሪድ በሚቀጥለው ክረምት በርካታ ዝውውሮችን በአስገዳጅም ሁኔታ ቢሆን መፈጸሙ አይቀርም። አሁን ላይ ታዲያ በርካታ ምንጮች እንዳረጋገጡት ከሆነ የፊት መስመሩ ላይ 9 ቁጥር አጥቂ የሚያመጡ ከሆነ ቁጥር 1 ኢላማቸው ሴርጂዮ ጊዩሬሴ መሆኑ ተረጋግጧል። ተጫዋቹን ለማስፈረም በግል ከቅርብ ሰዎቹም ጋር ውይይት ማድረጋቸው ተረጋግጧል። ስለ ተጫዋቹ ማድሪድ የውል ማፍረሻውን ግን የመክፈል ግዴታ አለበት እንጂ እንደ ኬሊያን መባፔ እንደ አርኖልድ አይነት በነፃ የሚገኝ ተጫዋች አይደለም። ሴርጂዮ ጊዩሬሴ አስደናቂ ውድድር ዓመትን ዘንድሮ በቡንደስሊጋው ከቦሩሲያ ዶርትመንድ ጋር የአውሮፓ ሻምፒዮንስ ሊግ ደግሞ የዘንድሮ ከፍተኛ ግብ አስቆጣሪ ራሱ ሴርጂዮ ጊዩሬሴ እንደሆነ ይታወቃል። እዛው ስፔን ላይ ቆይና በስፔን ላሊጋ አንድ ተጠባቂ መርሃ ግብር ነበረ። ዢሮና ከሪያል ቤቲስ ያደረጉት ጨዋታ ነበረ። ሪያል ቤቲስ ጨዋታውን 3-1 በሆነ ውጤት ማሸነፍ ችሏል። የሪያል ቤቲስን 3 የማሸነፊያ ግቦች 6ኛው ደቂቃ ላይ ካርዶሶ፣ 39ኛው ደቂቃ ላይ አንቶኒ፣ 42ኛው ደቂቃ ላይ ኢስኮ 3ቱን የማሸነፊያ ግቦች ሲያስቆጥሩ ለዢሮና ከሽንፈት ያልታደገችዋን ብቸኛ ግብ 85ኛው ደቂቃ ላይ ስቱዋኒ ነበረ ማስቆጠር ችሎ የነበረው። ሪያል ቤቲስ አንቶኒን ካስፈረመ በኋላ በላሊጋው ካረጋቸው 12 ጨዋታዎች ውስጥ 8ቱን በድል ነው ማጠናቀቅ የቻለ። ውድ ቤተሰቦቻችን አስደናቂ ጉዞ ላይ ይገኛል። ሪያል ቤቲስም ራሱ ተጫዋቹ አንቶኒም ትላንትና ግብ አስቆጣሪው ኢስኮ ደግሞ በልደቱም ቀን የተገኘች ግብ ነበረች። በአጠቃላይ ኢስኮ በሪያል ቤቲስ ቤት እያደረገ በሚገኘው የዘንድሮ የውድድር ዓመት 24ኛ ጨዋታው ሲሆን 17 የግብ አስተዋጽኦ አለው። 10 ግብ 7 አሲስት። የትላንቱን ጨዋታ ተመልክቼው ነበረ። ግብ ከማስቆጠሩና የግብ አስተዋጽኦ ከማድረግ በላይ ደግሞ በጨዋታ ላይ አሁንም ድሪብል የማድረግና ተጫዋቾችን ሸውዶ የማለፍ ቴክኒኩ በራሱ እጅግ በጣም አስደናቂ የሚባል ነው። የኢስኮ ብቃት ፍጹም የተለየ ነበረ። በምሽቱ ጨዋታ 5 ግብ 4 አሲስት አንቶኒ በጥር የዝውውር መስኮት በውሰት ሪያል ቤቲስን ከተቀላቀለ በኋላ ባለፉት 3 ወራት ወደ 4 ወር ገደማ ሊጠጋን ነው።
በአጠቃላይ ወደ 9 የሚጠጋ የግብ አስተዋጽኦን አድርጓል። ሌላ በጣም አስገራሚ ቁጥር ስለ አንቶኒ እንንገራችሁ። አንቶኒ ለማንቸስተር ዩናይትድ 5 ግቦችን ለማስቆጠር የፈጀበት የጨዋታ ብዛት 62 ነው። ውድ ቤተሰቦቻችን ለሪያል ቤት 5 ግቦችን ለማስቆጠር አጠቃላይ የፈጀበት የጨዋታ ድምር ብዛት 17 ብቻ ነውና በሪያል ቤትስ ቤት ፍጹም የተለየውን አንቶኒ እየተመለከትን ነው። በርካቶች ግን የዚህ ተጫዋችን ሁኔታ በተመለከተ ጥያቄያቸው ሁለት ነው። አንድ በሩበን አሞሪም የተነሳው ፕሪሚየር ሊጉን የመላመድ ችግር፣ እሱ ደግሞ እንደ ችግር ያነሳው የዩናይትድ እንደ ቡድን ጥሩ አለመሆኑን አንስቷል። የዩናይትድ ደጋፊዎች በአንቶኒ ጉዳይ ላይ ግን የግል መልከታችሁን ብታጋሩን ደስ ይለናል። ሌሎችም ጨዋታዎች ተመልክተን ነበር። ያው የጣሊያን ሴሪ በይፋ ተሰርዟል በፖፕ ፍራንስ ህልፈተ ህይወት ምክንያት ይሄን ነግረናችኋል። በሌሎች ሊጎች አንደኛው የሳውዲ አረቢያ ሊግ ነበረ። በሳውዲ አረቢያ ሊግ 29ኛ ሳምንት መርሃ ግብር አልኢትሃድ አልኢትፋቅ ጋር ያደረገውን ጨዋታ 3-2 በሆነ ውጤት በማሸነፍ ለዋንጫው በተለየ መንገድ ቀርበዋል። የአልኢትሃድን የማሸነፊያ ግቦች ከሪም ቤንዜማ፣ ዳኒሎ እነዚሁም ሆሳም ኦር ነበሩ ከመረብ እያሳረፉት። ቫቲኒዮና ዳኔሎ በራሱ መረብ ላይ ያስቆጠሯቸው ግቦች ደግሞ ለአልኢትፋቅ በጨዋታው ከሽንፈት ያልታደጉ 2 ግቦች ሆነው ተመዝግበዋል። ከሪም ቤንዜማ በውድድር ዘመኑ የሚያስቆጠራቸውን የሊግ ግቦች 18 እንደዚሁ ማድረስ የቻለበት ነበረ። በሌላኛው ጨዋታ አልሂላል ከአልሻባብ ጋር ያደረገውን ጨዋታ 2-2 በሆነ ውጤት አጠናቋል። ይህ ለአልሂላል አስከፊ፣ ለአልኢትሃድ ደግሞ በጣም ጥሩ የሚባል ውጤት ነው። አልኢትሃድ በቀጣይ 3 ጨዋታዎች የሚያሸንፍ ከሆነ በይፋ ሊጉን እንዲያሸንፍ የረዳም ውጤት ነው ትላንትና አልሂላል ያስመዘገበው። በደረጃ ሰንጠረዡ አልኢትሃድ 68 ነጥቦችን ይዞ በአንደኛ ደረጃ ላይ ተቀምጧል። አልሂላል በአቻ ውጤት ማጠናቀቁን ተከትሎ ነጥቡን ከ61 ወደ 62 ብቻ ማሻገር ነው የቻለው። በ62 ነጥብ ሁለተኛውን ይከተላል። ያለው የነጥብ ልዩነት ወደ 6 ሰፍቷል። በቀጣይ አልሪያድ ከአልሂላል ረቡ፣ እንደዚሁም አልናስር ከአልኢትሃድ ቀጣይ ሳምንት ተመሳሳይ ረቡ ይደረጋል። የአልናስርና የአልኢትሃድ ጨዋታ በራሱ የዘንድሮ የዋንጫ ጉዞ ላይ ራሱ ትርጉም ይኖረዋል። አልናስር በዛሬው ዕለት ነው የሳውዲ ፕሮ ሊግ ጨዋታውን እንደዚሁ የሚያደርገው። ትሪፕል ዋንጫን ማሳካት ሂደት ላይ የኢንተር ሚላን እንደዚሁ ባርሴሎና፣ ፓሪስ ሰን ዠርሜን እድል አላቸው ብለናል። ኢንተርና ባርሴሎና እንኳን ይህን ሲያደርጉ ለመጀመሪያ ጊዜ አይደለም። የሚሳካላቸው ከሆነ በተለይ ማርክ አርናቶቪች በፊት መስመር ይመራው የነበረው የ2009-10 ኢንተር ሚላን ሴሪ የአውሮፓ ሻምፒዮንስ ሊግና ኮፓ ኢታሊያን አሸንፎ ነበር። አስገራሚው ግጥምጥሞሽ አርናቶቪች ዘንድሮም ይሄንን ሊደግመው ነው። ከኢንተር ሚላን ጋር የሚሳካ ከሆነ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ከባርሴሎና ጋር፣ የስፔን በጣሊያን የኮፓ ኢታሊያ ጨዋታ ከኤስ ሚላን ጋር ሁለተኛ ዙር የግማሽ ፍጻሜ ጨዋታ፣ በሴሪኤ አንደኛ ደረጃ ላይ ተቀምጧል። በአለው የግብ ብዛት መጠን ዋንጫ ባያስበላውም በደረጃ ሰንጠረዡ ላይ ግን አንደኛ እንዲገኝ ያደርጎታል። ከናፖሊ ጋር በ71 ነጥብ የጣሊያን ሴሪኤን እየመሩት እንደሆነ ይታወቃል። በአውሮፓ 5ቱ ታላላቅ ሊጎች ከባለፈው ሲዝን ጀምሮ በርካታ የግብ ተሳትፎን በማድረግ በተከላካይ ስፍራ የባየር ሌቨርኩሰኖቹን 2 የመስመር ተከላካዮች የሚስተካከል የለም። ግራማልዶ 31 የግብ ተሳትፎችን በማድረግ ቀዳሚ ሲሆን ፍሪፖንግ ደግሞ 25 አለው። አሁን በተከላካይነት በዘመናዊ እግር ኳስ ውስጥ በተለይም የክንፍ ተመላላሾች ወይም ደግሞ የቀኝና የግራ ተከላካዮች ተመላላሽ ተከላካዮች ማለት ነው ከመከላከል ባለፈ ግብ እንዲቆጠር የግብ አስተዋጽኦን በማድረግ ትልቁን ስራ ይሰራሉ። ይህንንም በስፋት እየተመለከትን ነው። በፕሪሚየር ሊግ አርኖልድ እና ሮበርትሰን በሊቨርፑል በስፋት አስመልክተውናል። ቀደም ባለው በማንቸስተር ዩናይትድ ቤት እነ ፋቢዮን ካስታወሳቸው ይህንን ደጋግመው ያደርጉት ነበረ። አሁን ደግሞ ግራማልዶ እና እንደዚሁ ደግሞ በበርካታ የአውሮፓ ክለቦች የሚፈለገው ፍሪፖንግ አድርገውታል ደጋግመው። እዛው ባየር ሌቨርኩሰንን ቆይና ወደ ቤተሰቦቻችን ፓትሪክ ሼክን እንመልከት። ፓትሪክ ሼክ ዘንድሮ ለባየር ሌቨርኩሰን 44 ጨዋታ አድርጎ 44 ጨዋታ ቋሚ ሆኖ ጀምሮ 44 ግቦችን በዘንድሮ የውድድር ዓመት በሁሉም መድረክ ለባየር ሌቨርኩሰን አስቆጥሯል። ብዙ ያልተዘመረለት ግን እጅግ በጣም አስደናቂ ውድድር ዓመትን እያሳለፈም ይገኛል። ይህ አጥቂ በቀጣይ ክረምት ላይም ትልቅ የዝውውር አጀንዳ ሊሆኑ ይችላሉ ተብለው ከታሰቡም ተጫዋቾች አንደኛው ነው።
ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችንን እየተከታተላችሁ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋበዝን። በሻምፒዮንሺፕ ሲሳተፉ ከነበሩ ክለቦች ውስጥ ባለፈው ዓመት በፕሪሚየር ሊግ የነበረውና ዘንድሮ በሻምፒዮንሺፕ ላይ ሲሳተፍ የነበረው በርንሌ ዳግም ወደ ፕሪሚየር ሊጉ ማደጉን ያረጋገጠበትን ውጤት ትላንት አስመዝግበዋል። በርንሌ ሼፊልድ ዩናይትድን 2-0 ካሸነፈ በኋላ ነው ዳግም ወደ ፕሪሚየር ሊጉ ማደጉን ያረጋገጠው። 52% ኳስ በተቆጣጠሩበት ጨዋታ በርንሌዎች በኦሮንሂል 28ኛው ደቂቃ ላይ እና እንደዚሁ 44ኛው ደቂቃ ላይ ሁለቱን የበርንሌ ማሸነፊያ ግቦች አስቆጥሯል። ቶም ካኖን አቻ አድርጎ ነበር ሼፊልድ ዩናይትድን፣ ነገር ግን ቡድኑን ከሽንፈት መታደግ አልቻለም። ሌላኛው ወደ ፕሪሚየር ሊጉ ማደጉን ያረጋገጠው ቡድን ሊድስ ዩናይትድ ነበረ። ሊድስ ዩናይትድ ትላንት ከስቶክ ሲቲ ጋር የነበረውን ጨዋታ ፍጹም የበላይ ነበር። ውድ ቤተሰቦቻችን ጨዋታው ለመመልከት ምቹ ሰዓት 11 ሰዓት በኢትዮጵያ አቆጣጠር የነበረ ጨዋታ ነው። ይህ ጨዋታ በሊድስ ዩናይትድ 6-0 አሸናፊነት ሲጠናቀቅ ፔሮ 6ኛው 8ኛውና 20ኛው እንደዚሁም 41ኛው ደቂቃ ላይ 4 ግቦችን ማስቆጠር ሲችል በጨዋታው ላይ ፍጹም የተለየ ጊዜ ነው ማሳለፍ የቻለው። ፍሪፖና ዊልፍሬድ ጄኖን ቀሪዎቹን ግቦች ለሊድስ ዩናይትድ ማስቆጠር ችለዋል። በአጠቃላይ 6-0 አሸንፈው ነው ወደ ፕሪሚየር ሊጉ ዳግም መምጣታቸውን ያረጋገጡት። የሼፊልድ ዩናይትድ እና የቀጣይ 3 ክለቦች ዕጣ ፈንታ ደግሞ በጥሎ ማለፍ የሚወሰን ነው የሚሆነው። ሊድስ ዩናይትድ ከሁለት የውድድር ዓመት በኋላ የሻምፒዮንሺፕ ቆይታ በኋላ ሲመለስ፣ በርንሌ በበኩሉ ከ1 ዓመት ቆይታ በኋላ ተመልሷል ማለት ነው። በርንሌ በሻምፒዮንሺፑ በጣም አስደናቂ የሚባሉ ሪካርዶችን ይዟል። ዘንድሮ የተቆጠረበት የግብ ብዛት 15 ብቻ ነው። በሻምፒዮንሺፑ ዘንድሮ ዝቅተኛ ነው በ44 ጨዋታ። 29 ጨዋታ ደግሞ ጭራሹኑ መረቡ አልተደፈረም። በአጠቃላይ በዚህ ውድድር ዓመት ከሜዳ ውጭ ወጥቶ በተጫወተባቸው ጨዋታዎች ላይ በአጠቃላይ ከ1 ጎል በላይ አልተቆጠረበትም። በ31 ጨዋታ ሽንፈት አልገጠመውም። ቀጣይ ደግሞ በፕሪሚየር ሊጉ በስኮት ፓርከር እየተመሩ ይፋለማሉ። ሊድስ ዩናይትድ 94 ነጥቦችን ሰብስቧል። ይህ በአንድ የውድድር ዓመት በሻምፒዮንሺፕ የተመዘገበ ትልቁ ነጥብ ሆኖ ተመዝግቦላቸዋል። በአንደኛ ስፍራ ላይ ይገኛሉ፣ በግብ ክፍያም በልጠው ማለት ነው። በተመሳይ በርንሌም ይሄንን ነጥብ መሰብሰብ ችሏል። አስደናቂ ጊዜ ሁለቱ ክለቦች አሳልፈው ወደ ፕሪሚየር ሊጉ አድገዋል። ማን አንደኛ ሆኖ ያድጋል በሚለው ጉዳይ ላይ ደግሞ ቀሪ 2 የሻምፒዮንሺፕ ጨዋታዎች የሚወስኑት ይሆናል። በአስገራሚ ሁኔታ ግን ውድ ቤተሰቦቻችን ከ3ኛ እስከ 7ኛ ያሉ ክለቦች በጥሎ ማለፍ ወደ ፕሪሚየር ሊጉ መምጣት ይችላሉ። ትላንትና ከ3ኛው እስከ 7ኛው ያሉ ክለቦች በሙሉ ተሸንፈዋል። በጣም አስገራሚ ግጥምጥሞች ነው። በተለይም የፍራንክ ጄምስ ላምፓርድ ቡድን ኮቬንትሪ ሲቲ ትልቅ እድል ነው ያመከነው በፕሪሚየር ሊግ ለመሳተፍ በጥሎ ማለፉ ለመግባት 6ኛ ነው ያለውና ከተከታዩ ሚድልስቦሮ 7ኛ ካለው ጋር የነጥብ ልዩነቱን ወደ 6 ማስፋት የሚችልበትን ነጥብ ፕላስ ደግሞ ወደ 5ኛ ደረጃ መምጣት የሚችልበትን እድል ሳይጠቀምበት ቀርቷል። በአጠቃላይ ትላንትና ከ3ኛ እስከ 7 ያሉት ክለቦች ደግሞ ሽንፈት አስተናግደዋል። ለነኚህ አዳጊ ክለቦች ቦታ ከለቀቁ ክለቦች ውስጥ አንደኛው ሌስተር ሲቲ ነው፣ ሌላኛው ሳውዝሃምፕተን ነው። ቀጣይ ኢፕስዊች ይጠበቃል። በፕሪሚየር ሊጉ ሲሳተፍ የነበረውና በመጣበት ዓመት የተሰናበተው ሌስተር ሲቲ የፊት መስመር አጥቂ ጄሚ ቫርዲም ለሌስተር ሲቲ ደጋፊዎች የይቅርታ መልእክቱን አስተላልፈዋል። በተለይ በመጡበት ዓመት ዳግም መውረዳቸው ምንም አይነት ሰበብ የማያስፈልገው ነገር ግን መቆየት የነበረባቸው አጋጣሚ እንደነበረና ይህም ደጋፊዎችን በብዙ እንደሚያሳዝን የገለጸው የፊት መስመር አጥቂውና ታማኙ ጄሚ ቫርዲ ይህ ለሌስተር ሲቲ ደጋፊዎች አይገባም፣ ይቅርታ እንዲያረጉ ጠይቃለሁኝ። በቀጣይ የውድድር ዓመት ዳግም ወደ ፕሪሚየር ሊጉ ለመምጣት ግን ከዚሁ ክለብ ጋር በሻምፒዮንሺፑ አብሮ ወርዶም እንደሚጫወት ነው ትላንት በነበረው ጋዜጣዊ መግለጫ ላይ ያረጋገጠው። በእንግሊዝ ፕሪሚየር ሊግ በከፍተኛ ሁኔታ የደረጃ ሰንጠረዥ ለውጥ ውጤት ላይ በደረጃ ሰንጠረዡ ላይ ለውጥ ሊያመጣ የሚችል ውጤት ተመዝግቧል። ሲጠበቅ የነበረም ጨዋታ ነበረም። በቶትናም ሆትስፐርስ ስቴዲየም በቶትናም እና በኖቲንግሃም ፎረስት መካከል የነበረ ጨዋታ ነው።
ኖቲንግሃም ፎረስት ቶትናም ሆትስፐርስን ከሜዳ ውጪ 2-0 በሆነ ውጤት ድል አድርጓል። በጨዋታው ላይ ግብ ለማስቆጠር አንደርሰን 5 ደቂቃ ብቻ ነው ለኖቲንግሃም ፎረስት የፈጀበት። ክሪስ ውድ ሁለተኛውን ግብ 10ኛው ደቂቃ ቢያስቆጠርም ቫር ሻረበት። 6 ደቂቃ በኋላ ክሪስ ውድ መልሶ ሌላ ግብ አስቆጥሮ 2-0 እስከ 87ኛው ደቂቃ ድረስ ቶትናምን መሩት። ሪቻርልሰን ዘንድሮ በእግሩ ነው ነገሮች የሚከብዱት፣ በጭንቅላቱ ነገሮች ለሱ ቀላል ናቸው። በ87ኛው ደቂቃ ላይ ባስቆጠራት ግብ ሪቻርልሰን ቶትናምን ከሽንፈት ያልታደገች ግብ አስቆጥሮ ጨዋታው በኖቲንግሃም ፎረስት 2-1 በሆነ ውጤት አሸናፊነት ተጠናቀቀ። ኖቲንግሃም ፎረስት አጥቂ ክሪስ ውድ በውድድር ዓመቱ 19ኛ የፕሪሚየር ሊግ ግቡን አስቆጠረ። ቶትናም በውድድር ዘመኑ 18ኛ የእንግሊዝ ፕሪሚየር ሊግ ሽንፈታቸው ነው። አንቶኒ ኢላንጋ 2025 ከገባ ወዲህ ከየትኛውም ተጫዋች በበለጠ በሊጉ 6 ለግብ የሚሆኑ ኳሶችን አመሻሽቶ አቀበለ። በተጨማሪም በውድድር ዘመኑ 15 ግቦች ላይ ቀጥተኛ ተሳትፎ ማድረግ ችሏል። ይህም በእግር ኳስ ሕይወቱ ከፍተኛው ነው ለአንቶኒ ኢላንጋ። ኖቲንግሃም ፎረስት ማሸነፉን ተከትሎ ነጥቡን 60 በማድረስ 3ኛ ደረጃን በድጋሚ ተረክቦታል። በቀጣይ ቶትናም ከሊቨርፑል እንዲሁም ኖቲንግሃም ፎረስት ከብሬንትፎርድ ጋር የሚያረጓቸው ጨዋታዎች ደግሞ በትልቁ የሚጠበቁ ነው የሚሆነው። ክሪስ ውድ 19 የፕሪሚየር ሊግ ግቦችን ማስቆጠሩን ተከትሎ አሁን ከሱ በላይ ሆኖ የምናገኛቸው ሳላ፣ አሌክሳንደር ኢሳክና ኤርሊንግ ብሩት ሃላንድ ብቻ ነው። የፕሪሚየር ሊጉ 4ኛው ከፍተኛ ግብ አስቆጣሪ መሆኑ ይችላል። አንቶኒ ኢላንጋ ደግሞ 15 የፕሪሚየር ሊግ ግብ አስተዋጽኦችን ዘንድሮ ማድረጉን ተከትሎ በእግር ኳስ ሕይወቱ የመጀመሪያው ሆኗል። ቶትናም ሆትስፐርስ በአንድ የውድድር ዓመት በርካታ ጨዋታዎችን የተሸነፈው በ1993-94 የውድድር ዓመት ኦይሴ አድሪል በአሰልጣኝነት እየመሩት ነበረ። በኋላም ላይ በ1996-97 የውድድር ዓመት ጋሪ ፍራንስ እየመሩትም 18 ጨዋታዎችን ተሸንፎ መጥፎ ሁለተኛው ሪካርድ ነበረ። ዘንድሮ ያንን ሪካርድ ነው አንጌል ፖስቴኮግሉ የተጋሩት 18ኛ ሽንፈታቸው በፕሪሚየር ሊጉ። ያ ብቻ አይደለም ውድ ቤተሰቦቻችን፣ አንጌል ፖስቴኮግሉ በ18 የፕሪሚየር ሊግ ጨዋታ ሽንፈት ሲቀምሱ ይህን ያህል ሽንፈት በ3 ዓመት ቆይታቸው ማውሪሲዮ ፖቼቲኖ አልቀመሰም ቡድናቸው። የእሳቸው ቡድን በ3 ዓመት በድምሩ በፕሪሚየር ሊጉ 17 ጨዋታን ብቻ ነበር ሽንፈት የገጠመው። ኖቲንግሃም ፎረስት በውድድር ዓመቱም ቶትናምን በደርሶ መልስ ውጤት የረታበት ሲሆን በፕሪሚየር ሊጉም በርካታ የደረጃ ሰንጠረዥ ለውጥ እንዲከሰትም አድርጓል። ሊቨርፑል ፕሪሚየር ሊጉን በ79 ነጥብ ይመራል። አርሰናል በ66 ሁለተኛ፣ ኖቲንግሃም በ60 ነጥብ ሶስተኛ፣ ኒካስል በ59 አራተኛ፣ ማንቸስተር ሲቲ በ58 ነጥብ አምስተኛ፣ ቼልሲ በ57 ነጥብ ወደ 6ኛ ስፍራ ለመመለስ ተገዷል ማለት ነው። ውድ ቤተሰቦቻችን በዚህ ውጤት መሰረት ምንም አይነት ቀሪ ጨዋታ የለምና ሁሉም መርሃ ግብራቸውን ስላደረጉ ትክክለኛው የፕሪሚየር ሊጉ የደረጃ ሰንጠረዥ ከ33ኛ ሳምንት በኋላ ይህንን ነው የሚመስለው። በቶትናም ሆትስፐርስ በኩል ሮሜሮ በአውሮፓ ኮንፈረንስ ሊግ ቡድናችን ግማሽ ፍጻሜ ደርሷል፣ ዋንጫውን ለማሸነፍ የተሻለ እድል አለን፣ በአመቱም የተቻለውን ሁሉ አድርገን የደረጃ ሰንጠረዡ ላይ ማሻሻያ ማድረግ እንፈልጋለን ብለዋል። ነገር ግን አንድ አነጋጋሪ ሐሳብ አጋርቷል። ምናልባትም ቶትናምን ለመልቀቅ ከጫፍ እንደደረሰ ፍንጭ የሰጠ ይመስላል። በዚህ የእግር ኳስ ዓለም ውስጥ ሁሉም ነገር ላይ ለመወዳደር የስፔን ላሊጋ ክለቦች ተመራጭ ናቸውም ብለዋል። ከጨዋታው በኋላ በፕሪሚየር ሊጉ አስቶን ቪላ ባለፉት 10 የሁሉም መድረክ ጨዋታዎች 9 ድሎች አሉት። ይሄ በአውሮፓ 5ቱ ታላላቅ ሊጎች ከየትኛውም ቡድን ከባርሳም ከባየር ሙኒክም ከፓሪስ ሰን ዠርሜንም በላይ ያደርገዋል። ባለፉት 10 ጨዋታ እንደ አስቶን ቪላ ድል ያደረገ ቡድን የለም። 9ኙን አሸንፏል። ባርሴሎና 8ቱን፣ ፓሪስ ሰን ዠርሜንም 8ቱን አሳክቷል። የኡናይ ኤምሬ ቡድን ባለፉት 10 ጨዋታ ፍጹም የተለየ ነበረ። የኒካስል ዩናይትዱ ቶናሊ ፈላጊዎች ቁጥር ከፍ ብሏል። ሳንድሮ ቶናሊን በቀጣይ ክረምት የግላቸው ለማድረግ በፍላጎት ደረጃ ስም ዝርዝራቸው እስከወጡ ክለቦች ውስጥ ዩቬንቱስ ቀዳሚ ቢሆንም አሁን ግን እንደ ባርሴሎና፣ ባየር ሙኒክ፣ ፓሪስ ሰን ዠርሜን እንደዚሁ ደግሞ እንደ ሲቲም ያሉና እንደ ሪያል ማድሪድ ያሉት ሌሎች ትልቅ ክለቦችም ጋር ስሙ እየተያያዘ ይገኛል። በቀጣይ ክረምት ላይ ግን ወደ ጣሊያን የሚመለስ ከሆነ ምርጫው ዩቬንቱስ ሊሆን እንደሚችልም በርካታ የዜና ምንጮች እያረጋገጡት ይገኛሉ።
ዛሬ በእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር መግቢያችን ላይ የሲቲ እና አስቶን ቪላን ጨዋታ በስፋት እንመለከተዋለን ያልናችሁ ማለት ነው። ጨዋታው ለሲቲም ለአስቶን ቪላን በጣም ወሳኝ ነው። በተለይ ኖቲንግሃም ፎረስት ማሸነፉ በሲቲ ላይ ትልቅ ጫና ፈጥሯልና ሲቲ በጊዜያዊነትም ቢሆን የሳምንቱ መጨረሻ ላይ ሌሎች ክለቦች ጨዋታ እስኪያደርጉ ድረስ በፕሪሚየር ሊጉ 3ኛ ደረጃ መቀመጥ የሚያስችልበትን ውጤት ሊያስመዘገብ የሚችል ጨዋታ ሲሆን ለአስቶን ቪላን በተመሳይ በቶፕ 4 ውስጥ እንዲገኝ የሚያደርገው ውጤት ማስመዝገብ ይችላል። ጨዋታውን እንመልከተው። ባለሜዳው ማንቸስተር ሲቲ ነው። ሲቲን እናስቀድም። ሲቲ ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። 4ቱን ድል ሲያደርግ በአንድ ጨዋታ ብቻ በፕሪሚየር ሊጉ ከዩናይትድ ጋር በኤፕሪል 6 0-0 የተለያዩበት ጨዋታ ተጠቃሽ ነው። በአስቶን ቪላም በኩል በፓሪስ ሰን ዠርሜን በመጀመሪያ ዙር ጨዋታ በፓርክ ደ ፕሪንስ 3-1 ከተሸነፉት ጨዋታ ውጪ ቀሪ 4 ጨዋታዎችን በድል ነው መደምደም የቻለው የኡናይ ኤምሬው ቡድን። ማንቸስተር ሲቲ ግን ፍጹም የበላይ ነው። አስቶን ቪላ ላይ 80 ጊዜ ያሸንፎታል። 56 ጊዜ አስቶን ቪላ ድል አድርጓል። 41 ጊዜ አቻ ወጥተዋል። የመጨረሻ 5 ግንኙነታቸው ነጥለን ከተመለከትን አስቶን ቪላ 2 ሲቲ 2 ሲያሸንፍ 1 አቻ ወጥተዋል። የመጀመሪያው ዙር የእንግሊዝ ፕሪሚየር ሊግ ጨዋታቸውን ቪላ ፓርክ ላይ አድርገው አስቶን ቪላ 2-1 አሸናፊ ነበር የተጠናቀቀው። ዛሬ ምሽት 4 ሰዓት በፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች በኡናይ ኤምሬ የሚመራውን አስቶን ቪላን ኢታድ ስቴዲየም 55017 ደጋፊዎች ፊት ይፋለማል። ማን ጨዋታውን በበላይነት ሊወጣው ይችላል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። በቼልሲ በኩል ኤንዞ ፈርናንዴዝ 2005 ከገባ በኋላ የሱን ያክል ከክፍት ጨዋታ እድል የፈጠረ አንድም ተጫዋች አናገኝም። ከክፍት ጨዋታ ዘንድሮ ብቻ 30 የግብ እድሎችን በ2025 ተፈጥሯል። ቼልሲ ምናልባት ዘንድሮ ጥሩ ነገር እንደ ቡድን ለማሳለፉ ነጥለን ተጫዋቾችን ካነሳን ኤንዞ ፈርናንዴዝን ማንሳት እንችላለን። የሮሚዮ ላቪያ መጎዳት እድል የሰጠው ኤንዞ ፈርናንዴዝ ለቡድኑ ቁልፍ ተጫዋች መሆኑንም በስፋት እያስመለከተ ይገኛል። ኒኮላስ ጃክሰን የኮንፈረንስ ሊግን ማሸነፍ ይጠበቅብናል፣ ካሸነፍን በክለቡ እግር ኳስ ታሪክም አዲስ ታሪክ እንጽፋለን ብሏል። እንደሚታወቀውም ቼልሲ የአውሮፓ ሻምፒዮንስ ሊግን አንስቶ ያውቃል፣ ኤሮፕ ሊግንም አንስቶ ያውቃል። ሌላኛው የአውሮፓ መድረክን በኮንፈረንስ ሊግ ዘንድሮ ሊያነሳ ከጫፍ የደረሰው ቡድን ነው። ይህንን ለማድረግ አዲስ ታሪክም ለመጻፍ ቡድናችን ዝግጁ ነው ብሏል። ጥሩ ነገሮችን ማሳካት እንችላለን። በዛ ላይ ደግሞ በፕሪሚየር ሊጉም ቶፕ 4 ውስጥ ሆነን መጨረስ የምንችልበት እድል አለ። ስለዚህ የዓለም ክለቦች ዋንጫም ከፊታችን ስለሚጠብቀን አመቱን ምርጥ አድርገን ማጠናቀቅ እንችላለን ብሏል። በርካታ ትችቶችን ዘንድሮ እያስተናገደ የሚገኘው የቼልሲ የፊት መስመር ተጫዋች ኒኮላስ ጃክሰን ንብረትነቱ የቼልሲ ነው፣ ግን የዓለም ክለቦች ዋንጫ መጠናቀቅ በኋላ ነው በይፋ ለቼልሲ ንብረት የሚሆነው። ታዲያ ይህ አስደናቂ ተጫዋች ኢስታቪዮ ዊሊያን ማለት ነው የግላቸው ለማድረግ አሁንም ፓሪስ ሰን ዠርሜን እና ባየር ሙኒክ ፍላጎት አላቸው ብሏል። የኢስታቪዮ ወኪል አንድሬ ኪዩር እንደተናገረውም ከሆነ የዓለም ክለቦች ዋንጫ ሲጠናቀቅ ቼልሲን ይቀላቀላል፣ ግን የነኚህን ታላላቅ ክለቦች ቀልብ አሁንም የሳበው ብሎታል። በዘንድሮ የውድድር ዓመት ሊቨርፑልና ሳላህ ፍጹም የተለየ ዓመትን አሳልፈዋል፣ ምንም ጥርጥር የለውም። ሊቨርፑል ምናልባት የፕሪሚየር ሊጉን ዋንጫ ረቡዕ አሊያም ቀጣይ እሁድ ማሳካት ይችላል። ረቡዕ የአርሰናል ውጤት ተንተርሶ ነው፣ ቀጣይ እሁድ ደግሞ በራሳቸው መወሰን ይችሉታል። ታዲያ በዚህ የውድድር ዓመት ግብ በማስቆጠር ብቻ ሳይሆን ሳላ በአሲስት ራሱ በአውሮፓ 5 ታላላቅ ሊጎች በርካታ አሲስቶችን በማድረግ ቀዳሚ ተጫዋች ነው። 18 አሲስቶችን ይዞ የፕሪሚየር ሊጉም ቀዳሚ ነው፣ የአውሮፓም ቀዳሚ ነው። ምናልባት 3 ቀጣይ አሲስቶችን ካደረገ ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት በርካታ አሲስቶችን ያደረገው ተጫዋች መሆን ይችላል። ከሱ ቀጥሎ እንኳን ብንመለከት በአውሮፓ ታላላቅ ሊጎች ላይ ብራንደል ባርኮላ በፍራንስ ሊጋ ቀዳሚ ነው፣ ግን በጣም ዝቅ ያለ ነው፣ በ8 ይበልጠዋል። ማይክል ኦሊሴ በቡንደስሊጋ ልናነሳው እንችላለን፣ 11 አሲስት ነው ያለው። ሮሜሎ ሉካኩን በሴሪያ እናነሳለን፣ 10 ነው ያለው። ላሚን ያማልን በላሊጋ እናገኘዋለን፣ 12 ብቻ ነው ያለውና ከሱ ቀጥሎ ያለውን እንኳን በሌሎች ሊጎች ብንመለከት 12 ነው ከፍተኛው፣ በ6 አሲስት ሳላ ይበልጣቸዋል። በዚህ ሲዝንም በፕሪሚየር ሊጉ ከፍተኛ ሬቲንግ የተሰጣቸው የአማካይ ስፍራ ተጫዋች ብንመለከት ደግሞ አሌክስ ማካሊስተር እናነሳለን። ከቴሌማንስ ጋር በተመሳይ ዴክላን ራይስ 3ኛ ነው፣ ሪያን ግራቨንበርች 4ኛ፣ ማቴዮ ኮቫቺች 5ኛ ነው። ሌላ በሊቨርፑል ቤት ዘንድሮ በዋንጫ ማንሳት ሂደት ውስጥ
በትልቁ ስሙን ልናነሳው የምንችለው ተጫዋች ደግሞ አሌክሲስ ማካሊስተር ብዙ ያልተዘመረለት ግን ፍጹም የተለየው ተጫዋች ነው። ውድ ቤተሰቦቻችን ያለምንም ጥርጥር በሊቨርፑል ቤት የተጫዋች ሰሞኑ እንደውም ስሙ ከሪያል ማድሪድ ጋር ሲያያዝ እንደነበረ እናስታውሳለን። ስቴቨን ጄራርድ በሊቨርፑል ታማኙ ሰው በትሬንት አሌክሳንደር-አርኖልድ ጉዳይ ላይ ሐሳቡን አጋርቷል። ደጋፊዎች ተጫዋቾችን ያደንቃሉ፣ ለነሱ ሁሉም ነገር ነው ብለዋል። አርኖልድን ሊቨርፑል በልብ ውስጥ ሊኖር የሚገባውም ክለብ ነው፣ በጭንቅላት ውስጥ የሚኖራል። ሊቨርፑል ስትጫወት ከየት እንደሆንክ አስታውስ፣ ማን ለዚህ ደረጃ እንዳበቃ ተርሳ፣ ሊቨርፑል የአንተ ቡድን ነው ሲል መልእክቱን አስተላልፎለታል። ትሬንት አሌክሳንደር-አርኖልድ ልቡ ከሸፈተ ግን 2 ዓመት ሆኖታል እየተባለ ነው። ውድ ቤተሰቦቻችን ቨርጅል ቫን ዳይክ እንደውም ትላንትና በነበረው አንድ ቆይታ ላይ የወደፊቱን ጉዳይ እሱ ይወስኗል፣ በሊቨርፑል ግን የሚረሳው ተጫዋች አይደለም ብሏል። የወደፊት ቆይታውን እሱና ቤተሰቦቹ ከተወያዩ በኋላ ይወስኑታል፣ ጥሩ ውሳኔ እንደሚሆን ተስፋ አደርጋለሁ ማለቱን ትላንት በነበረን ስፖርት የመረጃ ክፍለ ጊዜ አድርሰናችሁ ነበረ። የአርሰናል ክለብ ዘንድሮ ክስተት የሆነውን ማይል ሉዊስ ስኬሊን ኮንትራት ለማራዘም ከጫፍ እንደደረሰ ነግረናችሁ ነበረ። በእግር ኳስ ማኔጅመንት በማስተርዌት ዲግሪ የተመረቀች እናቱ በተመሳይ ቀንም የተጫዋቹ ወይም የልጇ ወኪል ፍቃድን አግኝታለች። ማይል ሉዊስ ስኬሊ በአርሰናል አዲስ ኮንትራት ለመፈረም ሲቃረብ እናቱ ልጁን ወክላ ትደራደራለች ማለት ነው። እንደዚህ አይነት ነገሮች የተለመዱ ናቸው። ወንድም፣ እናት፣ አባት፣ ቤተሰብን፣ እህትን ጨምሮ ወኪል ለማድረግ የአርሰናል እጅግ በጣም አስደናቂና ክስተት የሆነው ማይል ሉዊስ ስኬሊ በቀጣይ በሚያደርጋቸው ድርድር ላይ እናቱ ወኪሉ ናት። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቤንጃሚን ሼሽኮ ዝውውር ጋር በተያያዘ የቅርብ ሰዎቹ ጋር ውይይት ማድረጉ ተረጋግጧል። አርሰናል ቀጣይ ውድድር ዓመት ያለምንም ጥርጥር አጥቂ ያመጣል። ማን የሚለው ነገር ነው በግልጽ ያልታወቀው። ቪክተር ጊዮኬሬስ ከአሌክሳንደር ኢሳክ ሌሎች እቅዶችና እየተሰራባቸው ያሉ ናቸው። አሁን ደግሞ ከቤንጃሚን ሼሽኮ የቅርብ ሰዎች ጋር ውይይት መደረጉ ተረጋግጧል። ከዚህ ውስጥ ከሁሉም ብቸኛው አትራፊ ቡድን አርሰናል ነው ይላል ዚንቼንኮ ለቦታ ላይ በሚደረገው ፉክክር ለቀረበለት ጥያቄ ነው። ሁሉም ሰው የዚህ አስደናቂ ቡድን አካል መሆን እንደሚፈልግ ለማሳመን ጠንክሮ ይሰራል ያለው ዚንቼንኮ ለቦታችን እኛ እንፋለማለን፣ ከዚህ አትራፊው አርሰናል ነው ብሏል። የሱ ቆይታ ግን በአርሰናል ቤት የተረጋገጠ አይደለም። የቀድሞ የማንቸስተር ዩናይትድ ተጫዋች ኦውን ሃርግሬቭስ ቡካዮ ሳካ አሁን እያሳየ ከሚገኘው አቋም አንጻር ምናልባትም በጥቂት ዓመታት ውስጥ የሪያል ማድሪድ ተጫዋች ሊሆን ይችላል ብለዋል። ይህ ተጫዋች አስደናቂ ብቃቱን እያሳየ ይገኛል። ለጋላክቲኮ ስብስብ ለፍሎሬንቲኖ ፔሬዝ ተመራጩ ሰው እንደሚሆን አልጠራጠርም ያለው ኦውን ሃርግሬቭስ በዚሁ ብቃቱ የሚቀጥል ከሆነ በትልቅ ደረጃ በሪያል ማድሪድ በጥቂት ዓመታት ውስጥ ሲጫወት ልንመለከተው እንችላለን ብሎ የግል መልከታውን አጋርቷል። እንደዚህ አይነት ድምጾች ሰሞኑን በርካታ ብሏልና ለአርሰናል ደጋፊዎች ስጋት ነው። በእርግጥ ኮንትራቱን ለማራዘም አርሰናል ከጫፍ እንደደረሰ ይታወቃል። እስከ 2030 ለማራዘም ማድሪድና ሳካን ካነሳን ግን ካስታወሳችሁ ቫንደርቫርት ከላሚን ያማል ጋር ሰጣ ገባ ውስጥ ገብቶ ነበረ። ሪያል ማድሪድና ባርሴሎና ጨዋታ ካደረጉ በኋላ የቀድሞ የሪያል ማድሪድ ተጫዋች ነው ቫንደርቫርት። አሁን ደግሞ ትኩረቱ ሁሉ ሳካ ላይ ሆኗል። ዘመቻ ሳካ ላይ ከፍቶበታል። በተለይም ሳካ ፍጹም ቅጣት ምት ሲመታ ራሱን ከልክ በላይ አድርጓል በሚል ነው ትችት ያቀረበበት። በወቅቱ ሪያል ማድሪድ ላይ ፍጹም ቅጣት ምት ቢስትም በጨዋታው አስደናቂ ግብ አስመልክቶን ነበረ። የሱ ትኩረት እንግዲህ በፍጹም ቅጣት ምቱ ላይ ፍጹም በተለየ መልኩ የራስ መተማመን ነበረውም፣ ግን እዛ ደረጃ ላይ አልደረሰም። ሳካ ገና ይቀረዋል። የዓለማችን ምርጥ ተጫዋች መካከል አንዱ እንደሆነ አድርጎ ያስባል፣ ግን እንደዛ አይደለም ብሎ ቫንደርቫርት ከላሚን ያማል አሁን ደግሞ ወደ ሳካ ዞሯል። ምናልባት በዚህ ጉዳይ ላይ ሳካና አርሰናል ደጋፊዎች የሚሰጡት ምላሽ ካለ እናጋራችኋለን። ሉዊስ ኤንሪኬ የፓሪስ ሰን ዠርሜን አሰልጣኝ የአርሰናል የቆሙ ኳሶችን አጠቃቀም ለማስቆም የተለየ እቅድ የለንም፣ ነገር ግን በፍራንስ ሊግ ጨዋታዎች ላይ ስናደርጋቸው የነበሩ ቴክኒኮችን በአርሰናል የቆሙ ኳሶች ላይ እንደግመዋለን ብለዋል። አርሰናል በዚህ ውድድር ዓመት ከሜዳ ውጪ ባደረጋቸው ያለፉት 12 ጨዋታ ምንም ሽንፈት አላስተናገደም። ፓሪስ ሰን ዠርሜንን ፓርክ ደ ፕሪንስ ላይ ይገጥማል። ይህም ከ2008-9 ውድድር ዓመት በኋላ ረጅሙ ከሜዳ ውጪ ያለመሸነፍ ጉዞ ነው። ምናልባት ለአርሰናል የዘንድሮ ጥንካሬ ውስጥ አንደኛው ይህ ተከታታይ ከሜዳ ውጪ ያለውም ድል ነው። ትላንትና አሮን ራምሴ በፖፕ ፍራንሱ ሞት ጋር ምን ያገናኛል በሚል አነሳንላችሁ። አርሰናል ዘንድሮ ዋንጫውን ሊያነሳ የሚችል አንድ ግጥምጥሞሽም ከኙ ፖፕ ፍራንስ ህልፈተ ህይወት ጋር በተያያዘ ተሰማን።
ፍራንስ በእንግዲህ አርፈዋል። በትላንትናው ዕለት ከፖፕ ፍራንስ ሞት ጋር በተያያዘ አንድ የእግር ኳስ ገጠመኝ ግን አለው። ውድ ቤተሰቦቻችን ለመጨረሻ ጊዜ የካቶሊክ ፖፕ በኤፕሪል ሲያርፉ ከኛው ፖፕ ፍራንስ በፊት የነበሩት ማለት ነው የእንግሊዝ ክለብና የጣሊያን ክለብ ናቸው ለመጨረሻ ጊዜ በአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሰው የነበረው። በወቅቱ የእንግሊዙ ክለብ የጣሊያኑን ክለብ አሸንፎ ዋንጫ አንስቶ ነበረ። ዘንድሮም ፖፕ ፍራንስ አረፈዋል። ግማሽ ፍጻሜ የጣሊያን ቡድንም የእንግሊዝ ቡድንም አለ። አርሰናል ፊት ፓሪስ ሰን ዠርሜን፣ ኢንተር ሚላን ፊት ባርሴሎና ቆሟል። ምናልባት ያኔ ጣሊያን ክለቦችና የእንግሊዝ ክለቦች በፍጻሜ ተገናኝተው የእንግሊዙ ክለብ የጣሊያኑን ረቷል። ዘንድሮስ አርሰናልና ኢንተር ደርሰው አርሰናል አሸንፎ ይህን ግጥምጥሞሽ ያስቀጥላል ወይ? በጉጉት ይጠበቃል። አሮን ራምሴ ግን አሰልጣኝ ሲሆን እሳቸው አርፈዋል። ድሮ ግብ ሲያስቆጥር ነበረ ታዋቂ ሰው የሚሞተው። አሮን ራምሴ ታዲያ ክለቡን ከያዘ በኋላ ውድ ቤተሰቦቻችን ቢያንስ አላሸነፈም። ዛሬ ሰው ላያርፍ ይችላል፣ አንድ ታዋቂ ሰው ማለት ነው። የቀድሞ አርሰናል ተጫዋች አሮን ራምሴ በጊዜያዊነት አሰልጣኝ ካርዲፍ ሲቲን ይዞ በሻምፒዮንስ ሊግ የመጀመሪያ ጨዋታውን ባቻ ውጤት አጠናቋል። ምናልባት ካሸነፈ ይህ ክስተት ይቀጥል ይሆን ወይ? በቀጣይ እንመለከተዋለን። ዩናይትድ ቤት እንሂድ። በርከት ያሉ የዜና ምንጮች አረጋግጠውታል። ታማኙ ሰው ፋብሪዚዮ ሮማኖን ጨምሮ ማንቸስተር ዩናይትድ ከማቲያስ ኩና ጋር የመጀመሪያ ቅድመ ድርድሩ በተሳካ ሁኔታ ተጠናቋል። ማንቸስተር ዩናይትድ እና ማቲያስ ኩና በግል ጥቅሞች ዙሪያ ከስምነት ለመድረስ ከጫፍ ደርሷል። አብዛኛው የዜና ምንጮችም እንደውም ከስምነት ደርሷል እያሉ ነው። የግል ጉዳይ ከማንቸስተር ዩናይትድ ዝውውር እንደማያግደውም ነው በርካታ ምንጮች ያረጋገጡት። ማቲያስ ኩና በዚህ ሳምንት ኦልድ ትራፎርድ ነበረ ከሩበን አሞሪም ጋር ወደ መልበሻ ክፍል አብረው ሲገቡ ተመልክተናቸው ነበረ። ዩናይትድ ኩናን ለማስፈረም እየተደረገ ባለው ድርድርም ከየትኛውም ክለብ ቀድሞ የተገኘ ነበረ። በሊያም ዴላፕና በማቲያስ ኩና ዝውውር ላይ እንደሚሰራ ግን አስቀድመን እኛም በዜና ምንጮቻችን ስናረጋግጥላችሁ ነበረ። ባለፉት 48 ሰዓታት ውስጥ ማንቸስተር ዩናይትድ እና በማቲያስ ኩና ወኪሎች መካከል ንግግሩ በጥሩ ሁኔታ ሲካሄድም እንደነበረ ሲነገር፣ ሩበን አሞሪም መካከልም ያለው ተግባቦት እጅግ ጥሩ የሚባል ነው። በዩናይትድ በተጫዋቹና በአሰልጣኙ መካከል ያለው ጥሩ ግንኙነት ዝውውሩ በአጭር ጊዜ እንዲጠናቀቅም ያደርገዋል ያለው ደግሞ ፋብሪዚዮ ሮማኖ ነው። ከማንቸስተር ዩናይትድ ጋር በስፋት ስሙ ሲያያዝ የነበረውና በግል ጉዳይ ከስምነት እንደደረሱ የተዘገበለት የወልቭሱ ተጫዋች ማቲያስ ኩና በወልቭስ 150,000 ፓውንድ ሳምንታዊ ደሞዝ ያገኛል። በዩናይትድ ከዚህ በላይ ደሞዝ እንደሚያገኝም ሲጠበቅ፣ ማቲያስ ኩና በህይወት ዘመኑ በሊግ ከፍተኛ ገቢ ያስቆጠረው በዚህ ውድድር ዓመት 14 ነው። ከፍተኛ አሲስት ያስመዘገበው ባለፈው ዓመት 7 ነው። 25 ዓመቱ የእግር ኳስ ተጫዋች በአጠቃላይ 48 ግቦችን ላይ እንግዲህ 48 ግቦችን ማስቆጠር ችሏል። በ6 ዓመት ነው እነኚህን ግቦች ማስቆጠር የቻለው። ምናልባት በሩበን አሞሪም የጨዋታ ሲስተም ውስጥ የ10 ቁጥር ሚናን ይወስዳል ተብሎ የሚጠበቀው ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ ይህን ዝውውር ከየትኞቹም ክለቦች ቀድሞ ለመጨረስ ከጫፍ ደርሷል። የግል ጉዳይም ከስምነት ተደርሷል። ሌሎች በርካታ ምንጮች ማንቸስተር ዩናይትድ የቪክተር ኦስሜንንም ዝውውር ለመጨረስ በግል ጉዳይ ከስምነት መድረሳቸውን እየዘገቡ ይገኛሉ። ነገር ግን በክለቡ ጋር ይህንን ስምምነት አልደረሱም ከናፖሊ ጋር። በጥቅማጥቅም ጉዳይ ግን ከተጫዋቹ ጋር ችግር የለባቸውም እየተባለ ነው። የዩናይትድ ሰዎች በክረምት የዝውውር መስኮት የሚወጣውን ገንዘብ ግን ከመወሰናቸው በፊት የአውሮፓ ትኬትን መቁረጥ ጋር በተያያዘ እንግዲህ ዋነኛ ሂደታቸው ተብሏል። ማንቸስተር ዩናይትድ በመርህ ደረጃ ከቪክተር ኦስሜን ጋር ስምምነት እየደረሱ ሲሆን፣ ስቱዋት ታዋቂው የቱርክ ጋዜጠኛም ይህንን መረጃ አረጋግጦታል ማለት ነው። ሊንድሎፍ በማንቸስተር ዩናይትድ ሳምንቱ በነበረ ጨዋታ ላይ ከረፍት በፊት ነው እንግዲህ ለቀው ስቴዲየሙን የሄዱት የነበረው። ስቴዲየሙን ለቆ የወጣበት ምክንያት ታዲያ ቪክተር ሊንድሎፍ ልጅ ሆስፒታል መግባቱና በቀዶ ሕክምና የሕክምና እርዳታ ሲያስፈልግ ስለነበረ ምክንያት ለዚህ ነበረ ጥሪ የተደረገለት። ሊንድሎፍም የአሞሪምን ፍቃድ አግኝቶ ጨዋታውን ግማሽ ላይ አቋርጦ እንደሄደ ነግረናቸዋል። የኑሱር ማዝራዊን ጉዳይ ለማጣራት ሙከራ እያደረግን ነው፣ አላገኘ ነው። የዚህ ተጫዋች ግን ለቆ የሄደበት ምክንያት ለልጁ ሕክምና ጉዳይ እንደሆነ ተረጋግጧል። ፓትሪክ ዶርጉ በማንቸስተር ዩናይትድ ቤት ውስጥ ብዙ መሻሻል ሊገቡ ከሚችሉ ነገሮች አንደኛው ራሴ ነኝ ብሏል። በተለይም ከውሳኔ ጋር በተያያዘ በጣም ልሻሻል ይገባል። በደንብ ወደፊት ተጠግቼ ጓደኞችን ማገዝ፣ ጎሎችን ማስቆጠር እፈልጋለሁኝ። በዚህ ረገድ ውሳኔ ላይ ራሴን ማስተካከል ይጠበቅብኛል ብለዋል።
ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት የደርቢ ጨዋታ አለው። ይሄም ሮዝ ደርቢ ይባላል። ሊድስ ዩናይትድ እና ማንቸስተር ዩናይትድ ከላንካሻየር እንግዲህ ከሊድስ ደግሞ ዮርክሻየር ቡድኖች ናቸው። እነኚህ ሁለት ቡድኖች ከጥንት ጀምሮ የሮዝ ደርቢን ያደርጋሉ። ስለዚህ በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ ከማንቹሪያን ደርቢ ከላንካሻየር ደርቢ በተጨማሪ የሮዝ ደርቢ ጠብቀዋል ማለት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ሃኒባል ሙጅሪብም ከበርንሌ ጋር ዳግም ወደ ፕሪሚየር ሊግ ዋደገ። ዛሬ በኢትዮጵያ ፕሪሚየር ሊግ ኢትዮ ኤሌክትሪክ ከኢትዮ መድን እንደዚሁም ሐዋሳ ከተማ ከኢትዮጵያ ንግድ ባንክ፣ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከአስቶን ቪላ፣ በስፔን ላ ሊጋ ቫሌንሺያ ከኢስፓኞል፣ ባርሴሎና ከማሎርካ፣ በሳውዲ ፕሮ ሊግ ዳማክ ከአልናስር ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳንላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆነ። ዕለተ ማክሰኞ ማለዳችን ይሄን መሰል ስፖርት መረጃ ከተከታተላችሁና ከወደዳችሁት ላይክ አድርጉን። ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘን እንምጣ። የአሁኑን እዚህ ጋር ቋጨን። ሰናይ ጊዜ